ላሎ ማለት እንዳነበብኩት ከሆነ ድሮ ይዘፈንለት የነበረ አምላክ ነው። ላሎዬ ያው አምላክ ነው እንዳነበብኩት ከሆነ ማለት ነው። አሁን የለም? አሁንም አይልም። እኔ ልጅ በቃ ድሮ ይቀራል ነገር። እሺ ጋሼ በቃ እኔ አባዬ የድሮ አምላክ ስም ነው አለኝ። ቅድስትዬ ደግሞ ዘፈን ነው አለች። አብረው ናቸው? አዎ በለው ያጣፍጥላት። ዛሬ እዚህ እንተኛ እስኪ። እኔ እኮ ማታ ስተኛ አራገጣለሁ። ስለዚህ ይቅርብሽ። ለምንድን ነው የምትራገጭው? በቃ እኔ ስራ ወጥሬ የማድረው እንዴ በቃ የሌለ በቃ እንደ ፍቅር ያሸንፋል ስንል እንግዲህ በምክንያት ነው። ብሩክ ቅድስት ሸኘኝ፣ ወደ ሀገሬ መሄድ እፈልጋለሁ፣ ወደ ቤተሰቦቼ መሄድ እፈልጋለሁ፣ መመለስ እፈልጋለሁ ስትል ግን ውስጡ ያለው ፍቅር እንግዲህ ተፈንቅሎ ወጥቶ ለምን ትሄጃለሽ? ወጣት ነሽ፣ ቆንጆ ነሽ፣ በዛ ላይ እድሜሽ ለጋብቻ ደርሷል፣ እኔ ደግሞ ብቻዬን ነኝ በሚል እንግዲህ የራሱ የግሉ አድርጓታል። ለዘመናት እንግዲህ ቅድስት ብሩኬን ስታፈቅር ኖራለች። አሁን ደግሞ ፍቅሯ እውን ሆኖላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ሼር ላይክ እያደረጋችሁ አበረታቱኝ። እንግዲህ በመግቢያው ላይ እንዳያችሁት ቅድስት እና ብሩኬ በአንድ ላይ ሆነዋል። አንድ መኝታ ክፍል ነው ያሉት። ልሂድ ስትል እንኳን አይ አትሂጂ እያለ መኝታ ክላሱ አስቀርቷታል ማለት ነው። ፍቅር ሀያለው እንግዲህ ምንም ገደብ የለውም፣ ምንም ሊገድበው የሚችል ነገር የለምና ቅድስትና ብሩኬ እንኳን ደስ ያላችሁ ለማለት እንወዳለን። እውነቱን ለመናገር አፈሰ ነው የምንለው። ብሩክ እንግዲህ ቅድስትን አፈሰ። እንደዚች ቆንጅዬ ልጅ በጣም አስተዋይ የሆነች ልጅ ናትና እስካሁን ሳይናገር ቢቆይም እንግዲህ ፍቅር እንደዚህ ያሸንፋልና በራሱ ጊዜ እሷ ግን መሄድ አለብኝ ስትል ወስኖ የራሱ አድርጓታል ማለት ነው። ምሳሌም ደስ ብሏታል፣ ተደስታለች። ድሮም የምትፈልገው ነበረ። ዳጣ እንግዲህ አብረው ናቸው ወይ ብላ እንግዲህ ጠይቃታለች ምሳሌ በድንገት ወደ ክፍላቸው ትምህርት ቤት አስተማሪ ጥያቄ ጠይቆኛል በማለት በዛ ምክንያት ድንገት ወደ ክፍል ገብታባቸው ነበረና ቅድስት ግን በጣም ነው እየደነገጠችው። ምክንያቱም አንድ መኝታ ቤት ሆነው ምሳሌ አይታ ስለማታቅ በጣም ድንግጥ ብላ ነበረና ተርበተበተች። ነገር ግን ምሳሌ ቅድስቴ ይሄ እኮ ያንቺ መኝታ ክፍል አይደለም፣ እዚህ መተኛት ፈልገሽ ነው ወይ ስትላት አይ እሄዳለሁኝ ልሄድ እኮ ነው ብላ ነው በመርበትበት የመለሰችላት። ምሳሌ ያው ልጅ ናት፣ ብዙ የምታውቀው ነገር ባይኖርም ግን ቅድስት እናቷ እንድትሆን በጣም አብዝታ ትፈልጋለች ማለት ነው። በጣም ነው የምትፈልገው። ይሄ ደግሞ ተሳክቷል። በጣም ደስ የሚል ነገር ነው። ጥያቄዋን ጠይቃ እንግዲህ ላሎዬ ማለት ምን ማለት ነው የሚል ጥያቄ ጠይቃለች። በነገራችን ላይ ይሄን ጥያቄ እኔ ራሱ አላውቀውም። ላሎዬ ምንድን ነው? ብሩክ እንግዲህ እንዳነበብኩት ከሆነ የድሮ አምላክ ነው ላሎዬ ላሉ ነው የሚባለው፣ ሲቆላመጥ ነው ላሎዬ የሚባለው ብሎ መልሶላታል። ቅድስት ዘፈን ነው በማለት መልሳላታለች እና ይሄንን ጥያቄዋን ተቀብላ ቀጥታ ወደ ዳጣ ጋር ወደ ክፍል ተመልሳለች። ዳጣ እንግዲህ መለሰልሽ ወይ አብረው ናቸው ወይ ስትላት አዎ አብረው ናቸው ብላታለች። ያጣፍጥልሽ በያት ነው ያለችው። እንግዲህ ዳጣም ያው ተፈልገው ስለነበረ ቅድስት እና ብሩክ አንድ ላይ እንዲሆኑ በጣም ብዙ ሰው ነው የሚፈልገው። ሞገስ ይፈልጋል፣ እኛ ኦዲየንሶቹ ራሱ እንፈልጋለን። የምሳሌ ድራማ ተከታታዮች አብዛኛው ሰው ይፈልጋል። እንግዲህ ተቃራኒ ሰው ካለ አላውቅም። ምናልባት ከምሳሌ ድራማ ተከታታይ ውስጥ ቅድስትና ብሩክ አንድ ላይ እንዳይሆኑ ብሎ የሚቃወም ሰው ካለ ያው ብሩክን ለራሱ የፈለገ ሰው አለ ማለት ነው። አይመስላችሁም? እና በጣም ደስ ይላል። የቅድስት የዘመናት ህልሟ አሁን ስለሆነ ደስ ብሎናል። እንግዲህ በብልህነት ቅድስት ብሩክን የራሱ አድርገዋለች ማለት ነው።
የምወደው ሰው አለ በማለት ከዚህ በፊት የማንቂያ ደውላ ነበረ፣ ባይገባውም ማለት ነው። እሱ ግን አያውቅም ብላ ነበረና አልተጠራጠረም። አንተም ዝም አልከኝ መሄድ አለብኝ ብላ እንግዲህ አሁን ላይ እንዲገባው አድርጋለች እና ተረቷታል። ዞሮ ዞሮ ኢንዳይሬክት የፍቅር ጥያቄ ይጠይቃለች ቅድስት ማለት ነው። ስለዚህ ልሂድ ብላ ስትቆርጥ ግን እንድትሄድ አልፈቀደም። የራሱ ማድረግ ነው የፈቀደው። ጋሺ እያልሽ ከምትጠሪ እኔን ብሩክ እያልሽ መጥራት አትፈልጊም ወይ? ለምንድን ነው የምትፈሪኝ? እያለ ይገኛል። እንግዲህ ሲስማት በጣም ነው የደነገጠችው። ተስመሽ አታውቂም ወይ ሲላት አዎ ብላለች። እና ያው የመጀመሪያዋ ወንድ ስለሆነ ብሩክ በጣም ፈርታለች። እየተንቀጠቀጠች ነው የምትገኘው። ወደ ክላሴ ልሂድና ልተኛ፣ አይ ብሩክ እያለች ትገኛለች። አይ ጋሼ እያለች ትገኛለች። ብሩክ የሚለውን አጠራርተሽ ጋሼ የሚለውን አጠራርተሽ ለምን ብሩክ ብለሽ መጥራት አትፈልጊም? እያለ እንግዲህ እያሽኮረመማት ይገኛል። በነገራችን ላይ ልክ የዛራ እና የቻንድራ የህንድ ፊልም ነው ያስመሰሉት እኮ። ታሽኮረመሙብን። በደንብ ተውነውታል እዚህ ጋር ማለት ነው። የፍቅር አክቱን በደንብ አድርገው ተውነውታል ማለት ነው። ቅድስቴ ጀግና ናት የምር ማለት ነው። እንደዚህ አይነት ትወና መተወን በጣም ብቃት ይጠይቃል። እና በቅርቡ ሰርግ እንጠብቃለን። ሌላኛው ሉላ እንግዲህ በጣም ጭንቅ ውስጥ ነው ያለችው። ሞገስን እንደምታውቁት ዝና እያሳደደው ይገኛል። ቢያሳድደውም ግን አላገኘውም። ዝና ተስፋውን ቆርጦ ነው አሁን ላይ መቀመጥ ያለበት እንጂ ባያሳድዳቸው ጥሩ ነው። ሞገስ ሉላን አሳልፌ አልሰጥም ብሏል። ከዚህ በኋላ ማለት ነው ሉላ የራሴ ናት አሳልፌ አልሰጥም እያለ ስለሆነ ዝና ቢያልፍ ነው የሚሻለው። በጣም ተጎድቷል። በቃ 15 ቀን ሆነኝ ሉላን ካጣው እያለ ይገኛል። መሀሌት ደግሞ እዚህ ሰፈር ሊኖሩ አይችሉም። አሁን ላይ ነቅቷል ሞገስ። እዚህ ሊያስቀምጣት አይችልም። ሞገስ አሁን ላይ በጣም ተዘጋጅቶ ነው እየተንቀሳቀሰ ያለው። ዝና ሀሳብህን ቀይር፣ ሌላ አማራጮችን ፈልግ እያለችው ነው። መሀሌት እንደዚህ የምትለው ግን ሉላ እንድትገኝ አትፈልግም። አሁን ላይ ኤፍራታ በመከረቻት ምክር አማካኝነት ኤፍራታ ምን ብላታለች መሰላችሁ? ዝናን የራስሽ ማድረግ ከፈለግሽ ሉላ ያለችበትን ቦታ ማወቅ የለበትም ብላታለች። ይሄ ደግሞ ትክክል ነው። ምክንያቱም ሉላን ካገኘ ዝና የራሱ ያረጋታል። ከዛ በኋላ ድሮም እሷን የሚፈልገው መሀሌት ያበቃላታል ማለት ነው። ምኞቷ ይሳካላታል። በእርግጥ እስካሁን ያሰበችው ምኞት ተሳክቶላት አያውቅም። ያው የምትሄድበት መንገድ የተሳሳተ መንገድ ስለሆነ ሊሳካላት አይችልም። አሁን ላይም እንግዲህ ለመጨረሻ የኤፍራታን ምክር ሰምታ ሉላ ያለችበትን ቦታ እንድትገኝ አትፈልግም። ምክንያቱም ታፈቅረዋለች ማለት ነው። ብሩክ ደግሞ ቅድስትን እንዳገባ ስትሰማ ያው በረኪናዋን ትጨልጣለች። እኔ እሱን አሁን ማየት የምፈልገው በነገራችን ላይ በረኪና ስትጠጣ ከበረኪና ጋር ዴቶል የሚቀላቀልላት ሰው ቢኖር ጥሩ ነበረ። ስፕሪስ ቢሆንላት በጣም አሪፍ ነው ብዬ እመኛለሁ እኔ። ምክንያቱም በራሷ ጊዜ ነው ሁሉንም ነገር ያጣችውና አንዳንዴ ከፍቅር ይልቅ ገንዘብን፣ ጥቅምን የሚያስቀድሙ ሰዎች ውድቀታቸው እንደዚህ የከፋ ነው የሚሆነው። የሰው ልጅ ሰው ሲወድ ከነ ምናምኑ ይባላል እና ብሩክን ልጁ ናት የብሩክ ደካማ ጎን። ያንን ብትቀበል ኖሮ በሰላም ትዳሯን ትመራ ነበረ። አሁን ላይ ግን ያው ገንዘብ ስለምትፈልግ ልጁ እንድትሞት ስለምትፈልግ ያንን አላሳካችም፣ አልተሳካላትም። ብሩክ ልጁን አሳክሞ ሁሉንም ነገር እንግዲህ አሳክቷል። የሚፈልገውን ህይወትም ሊኖር ይፈልጋልና ሞገስ እንግዲህ ለብቻ ሆቴል ይዞ እያደረ ነው። ሉላ ደግሞ በጣም ፈርታለች። ያለችበት ቦታ ስለታወቀ ዝና ያው አንኳኩቶ ሊገባ ይችላል፣ በር ከፍቶ ሰብሮ ሊገባ ይችላል እያለች ነው። እንደዛ መግባት አይችልም። እሱ እኮ ፖሊስ አይደለም። ሉላዬ እንዳትፈሪ፣ አንድ ዛሬም ብቻሽን ነው የምትፈሪው እንጂ ነገ ሁሉም ነገር ይለያል ብሏል። ሁሉም ነገር ይለያል። ከዚህ በኋላ ምንም የሚመጣ ነገር የለም። እነ ብሩክንም አገኛቸዋለሁ፣ ነፃ ትወጫለሽ፣ ነገ ነፃ የምትወጭበት ቀን ነው ብሎ ቃል ገብቶላታል ማለት ነው። ምክንያቱም ሰፈሩን አስከብቦ እየጠበቀ ነው የሚገኘው ዝና። አሁን ላይ ሰፈሩ እዚህ ነው፣ እዚህ መጠበቅ አለብን። መሀሌትን ራሱ ከኔ ጋር እዚህ መጠበቅ አለብሽ፣ ወደ ቤት መሄድ የለብሽም እያለ ነበረ። ግን እሷ ደክሞኛል ዛሬ ልረፍ ብላ እንግዲህ ልታርፍ ሄዳለች። ሄዳ ስትተኛም ያው ደውሎ ነው የጮኸባት ማለት ነው። አንቺ በዚህ ሰዓት ትተኛለሽ ወይ እንዴ? መችቷል እኮ እና ታዲያ አሁን ምን ትሰራለህ? አልገባክም ወይ?
እንደመሸ እንድትነግሪኝ አይደለም የደወልኩት። እነዚህ ያመጣሻቸው ጠባቂ ምንም የማይረቡ ናቸው። አንቺ ቢያንስ መተሽ አንድ ቦታ መሸፈን አለብሽ እያላት ይገኛልና እኔ ነገ እመጣለሁ፣ አሁን አልመጣም፣ በጣም መሽቷል፣ ሰፈሩ ሩቅ ነው ምናምን ብሏለይ። በራይድ ነይ ብትባልም እንኳን ነገ እመጣለሁ አይ ብላለይ ማለት ነው። ሁላችሁም የማትረቡ ናቸው ብሎ እንግዲህ እየጠበቀ እያደረ ነው። ሞገስም ደግሞ ወደዛ መሄድ አልፈለገም። ዛሬ ሊጠብቅ ይችላል በሚለው ነቅቶ ከሉላ ርቆ ነው የተቀመጠው። ሉላ ብትፈራም ሊያገኘው አይችልም። አሁን እንግዲህ ቀጥታ ፍልሚያው ከዝና ጋር ይቀጥላል። ብሩክና ሞገስ ደግሞ አሁን ይታረቃሉ። ምክንያቱም ደውሎለታል። ከዚህም በፊት እንዳያችሁት እንገናኛለን፣ አንተም ባለክበት ራስህን ጠብቅ፣ እኔም ባለሁበት ራሴን ጠብቃለሁ፣ ግን እንገናኛለን፣ አሁን አይደለም ብሏል። አሁን ግን ያገኘዋል። ዳጣና ብሩክን ያገኛቸዋል። ከዛ በኋላ ዝና ተሸንፏል። አሁንም ገና ይሸነፋል። በቃ ከዚህ በኋላ ሉላ የሱ ልትሆን አትችልም። እና ድራማው አሁን ላይ በጣም ደስ ይላል። የራሱን መስመር ይዟል። ሁሉም የሚወደውን አግኝቷል። ቅድስትም የምትወደውን ብሩክን አግኝታለይ። ብሩክም ይወዳታል። ሉላም ደግሞ እንግዲህ የልጅነት ፍቅረኛዋ ለ10 ዓመት ሙሉ ተለይታው የነበረችው እሷም ከሱ ጋር ያለችው የዝና ስጋት ቢኖርባትም ግን አሁን ላይ ደስተኛ ናት። አስባችሁታል? ከዝና ጋር ስትሆን እንዳዘንተኛ ጥቁር ልብስ ለብሳ ነበረ ይሄን ሁሉ አመታት የኖረችው። አሁን ግን ጥቁሩን ባንዴ ወደ ነጭ ነው የቀየረችውና በጣም ደስ ይላል። ያው ውስጣችሁ ሲቀየር ሁሉ ነገራችሁ ነው የሚቀየረው። ዝናና ማህሌት ይጋቡ የምትሉ እጅ አውጡ። ዝናና ማህሌት ከተጋቡ ይጨርሳሉ። የሚጋደሉላ ነው የሚመስለኝ። ምክንያቱም ሁለቱም ወንጀለኞች ናቸው። በዛ ላይ ሰውን ለማጥቃት ነው የሚለፉትና እኔ ሉላን ካላገኘው ብሏል ዝና። አባቴ ይሄንን ቢሰማ ይገለኛል፣ ራሴን ያጠፋኛል፣ ይገላል እያለ ነው። ምክንያቱም አባቱ ተሸንፎ ሲገባ በልጅነቱ ይደበድበው ነበርና ይሄ አብሮት አድጎ አሁንም ሽንፈትን አይፈልግም። ግን እየተሸነፈ ነው። ስንት የተደበደበ ሉላ ደበደበችው፣ ብሩክ ደበደበችው። ይሄው ሞገስም አሁን ላይ እያስፈራራው ይገኛልና ተሸንፏል። ግን በቃ ሽንፈትን አሜን ብሎ መቀበል አይፈልግም ዝና ማለት ነው። ወይኔ እኔ ዝና ያበበ ደንበሳ ልጅ እያለ እየፎከረ ይገኛል። አባቴ ይሄንን ከሰማ፣ ዘመዶች ይሄንን ከሰሙ አለቀልኝ፣ አባቴ ተኩሶ ነው የሚገለኝ እያለ ነው። ተጽዕኖ አለው በነገራችን ላይ እንደዚህ ወላጆች ልጆቻቸውን እንደዚህ እንዲሆኑ አድርገው ማሳደግ። ይሄ ተሸንፈክ መግባት የለብህም። በጣም ትልቅ ሪስክ አለው። አንዳንዴ ነገሮችን በብልሃትነት በስሌት ነው እንጂ ሁሌ በኃይል ብቻ የምንሄድባቸው ከሆነ ያው እንደዚህ መጎዳትም አለ ማለት ነው። እና ምሳሌ ድራማ እውነቱን ለመናገር በጣም ነው ደስ የሚለው። አሁን ላይ አስተማሪ ተወዳጅ ድራማ ነው። ያላያችሁም ካላችሁ በተከታተሉት ደስ ይለኛል። ቀጣዩን ክፍል እንግዲህ ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ሀሳብና አስተያየታችሁን በኮሜንት ጻፉልን። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ አድርጉ፣ አበረታቱን። ኤቭሪዋን ሰፖርት ዚስ ቻናል ላይክ እንደ ሰብስክራይብ ቴንክ ዩ ፎር ካሚንግ እያለን እንግሊዘኛ ስንቀይጥ ማለት ነው። ቀጣዩ ክፍል ምን ይሆናል የሚለውን እንግዲህ አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። በክላሲካል ፈታ በሉ።